ቲክቶከሮቹ በቁጥጥር ስር ዋሉ። ኦ ማይ ጋድ ዋው! አትጨናነቅ። የ15 ብር ካርዳውን የሚሸጡ ሰዎች ናቸው። ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ሰላም ተነስተልን እንዴት ዋላችሁ እንዴት አመሻችሁልን ክብራን አድማጭ ተመልካቾቻችን አቤት ሪያክት የአቤት ዝብቶች ነው ጀምሯል ዘመነ ቴዎድሮስ እና ገብርኤል ጌታቸው እኔም ሳሙኤል በጋሻው አብረናችሁ እንቆያለን ቆይታ እናረጋለን እንደተለመደው እንግዲህ ዛሬም ጉድ የሚያስብሉ ተዝናኖትን የሚፈጥሩ ዝግጅቶችን ይዘንላችሁ ቀርበናል አብራችሁን ቆዩ እንዴት ናችሁ እስካሁን እየተላኩ ያሉትን ፖስት እየተደረጉ ያሉትን ቪዲዮዎች እንደምታዩቸው እንዳያያችኋቸው እናቃለን መልእክቶቻችሁ የሚትልኩታም ኮሜንቶች ያነበብናቸው ነው አሪፍ ነው ገንቢዎችም አሉ እና ማይገረም አሉ እና ቆንጆ ናቸው እናመሰግናለን ዋናው አስተያየት መስጠታችሁ ነው መሳተፋቸው ላይክ ማድረጋቸው ሼር ማድረጋቸው ነው ዋናው ነገር ከዛ በተረፈ የሚሰጡትን ሐሳብም እያየን ነው በደንብ እያየን ነው ኔጌቲቭን እናያለን መልስ እንደ ቢከፋንም ላይክ ራሱ ያረጋግጣል ላይክ እናረጋለን ምንም ችግር ብቻ ሐሳቡ ላይ ሐሳብ ይስጡ ያሰማቸው ነገር ዋናው የሆነ ተጽዕኖ መፍጠሩ አይደለ የሚፈልገው እውነት ነው በሐሳብ አስተያየቶቻችሁ ቀጥሉ ላይክ ይደረግ ሼር ይደረግ ሰብስክራይብ አድርጉ የዚህ ታላቅ ቤተሰብ አባል እንድትሆኑ ኮዲው ጥሪያችንን እናቀርባለን ቀጥታ ወደ ቪዲዮአችን እንመጣለን የዛሬ ቪዲዮ ደግሞ ምን ይመስላል አብረን እንመልከት ወደ መጀመሪያው ቪዲዮ እንሄዳለን አትጨናነቅ በቃ ማለት ቀላል መሆኑን ልነግርህ እፈልጋለሁ ህይወት ላይ አልባሌ ነገር ያለው ቀላል ነው አትጨናነቅ የ15 ብር ካርዳውን የሚሸጡ ሰዎች ናቸው ቴሌት የሚሸጥላቸው ታውቃለህ እነሱ አትጨናነቅ ምንም ያብራራ ስትብር ግን ይጥላችሁ ግን ምንም ከምናምን ቢገኝበት ነው አይደል አዎ ግን ይሄ ልጅ ሆነ ማለት አይ እኔ ግን በጣም ማለት ያጽናንተኝ ያለኝ ሞቲቬት ያደረገኝ እውነት ለመናገር የምሬ ነው እውነት ማለት አንዳንድ ጊዜ ይሁን አይ ቀልድም ማለት አይ ምን መሰለህ አትጨናነቁ የሚሉ እንትኖች አሉ አይደል መቼም በየአጋጣሚው ሰማቸዋል ሞቲቬሽናል መቼም ዘንድሮ ማት ነውና ከነዛ ሁሉ እኔ ያጽናናኝ በደሙ ፖዚቲቭ ነገር እንዲሰማኝ ያደረገው ነው አንዳንዴ ነገሮች ላይ መቀለድ ስቲል ሞቲቬሽንም ራሱ የሆነ እኮ አዲክሽን ነገር አለው እኮ አይደል እዛ ላይ ራሱ ቀልደህ ሞቲቬሽን የሚያስፈልግህ መሆን የለብህም ሁሉ ጊዜ ነስልኝና በራስህ በዲሲፕሊን በመናም ብትመራ መሆን አለብህና ያ ነገር ላይ ራሱ የሆነ ስላቅ ነገር አለው አይደል ይሄ ሞቲቬሽን ምናምን የሚለው ነገር ላይ ስላቅ አለውና ስለ ቴሌ ሲያወራ ምን ሊያወራ ነው ምናምን ብለከት እኮ አይ እዛ ላይ ግን ይሁን ራሱ ብቻ አሁን ይኸውልህ ከቴሌ 15 ብር ካርድ የሚገዙ ሰዎች ስንት እንደሚገዙ አናውቅም ግን ይመስለኛል በጣም ማርጂናል ትርፍ ነው የሚያገኙት ግን እንደዛም ሆነው እየሰሩ ነው እየጣሩ ነው ሶ አንተ ለምን ተስፋ ትቆርጣለህ የሚል ጥሩ ሞልቶታል ስለ ወጡ እንነጋገር ብለዋል አንዱ አንተም አንድ እንጀራ እኔም አንድ እንጀራ ሲለው ስለ ወጡ እናወራ ብሎታልና ይሄ ለምሳሌ 15 ብር ካርዱ እኮ ኢን ሚሊየንስ ከሽትክ አስበው እሱማ ለሺዎች ከሽትክ አስበው እና አንዳንዴ መነሻው ራሱ ግን ትልቁ ነገር ምን ያሳየናል መሰለህ ተዝናኖቱ እንዳለ ተዝናንተንበት እንደዚህ አይነት እናዝና ወይም እናነቃቃ ተብሎ የሚነገሩ ነገሮች ከሰውየው ፐርስፔክቲቭ አንፃር ከሰውየው እይታ አንፃር ወይም ራስህን በሰውየው ጫማ ውስጥ አድርገህ ብትናገረው ማትናገራቸውን ቃላት እንዲሁ ዝም ብለህ ሰው ላይ ትለጥፈዋል ፊት የማያደርጉ ማለት ነው እና ይሄ ነገር በደንብ የሚያሳይ ይመስለኛል ይሄ ለኔ ከእናነቃቃለን የሚሉ ሰዎች የሚናገሯቸው ነገሮች ሐሳባቸው ምንድናቸው ሲጀመር ስራ ማለት የሰዎቹን ህመም ላይ ህመም ነው ለአንዳንድ ሰው ኑሮን እሱ ላይ የምትናገረው ነገር ምንድነው ራሱ የሚለውን ማሰብ ያስፈልጋል ዝም ብለህ አሁን አትጨነቅ ስለቆም ጭንቀቱ ሊበልለት ማለት ሙዚቃ እኮ አለ አትጨነቅ ምናምን የሚል ለሚያስጨንቅህ ማለት ነው
ሙዚቃው ራሱ የባሳ እና አንዳንድ ሙዚቃዎች ደግሞ በደንብ አንዳንድ ስራዎች ደግሞ በዛው መጠን ያጽናኑሃል ወይ ደግሞ ያበረታቱሃል ከነበርክበት ስሜት ወጥተህ እንድትበረታ የሚያደርጉ ስራዎች እንዳሉ ነው ማለት ነው። ይሄ ግን አንድም ስላቅ አለው ይሄ ሞቲቬሽን እንትኖች ላይ ትርጉም የማይሰጡ ነገሮች ላይ አይን ራሱ በጣም ስላቅ አለው እና ከድምጸቱ ራሱ የሆነ ሳቅ የሚባለው ለሀዘን ነው። ለሳቅ ምንድነው እየተናነቀው ነው እንትን የሚለው ሳቁ እንዳያመልጠው እየታገለ የሚያወራ ሲል እንደዛ አይነት እንትን ስላለው አፍኑት ይባላል እንደዛ እና ራሱ የሆነ እንድትስቅ ያደርጋል። እኔ አዝናንቶኛል በደንብ ደግሞ ሰርቷል። እኔ ለገብሬ መስራቱ ጥሩ ሞላለው እኮ አይ ከሰራ ጥሩ ሞላለው እንዴ 15 ብር ካርድ የሚሸጡ ሰዎች በጣም አስቸጋሪ ሁኔታ ውስጥ እንዳሉ ገብቶኛል። ተስማምቻለሁ አልቻለሁ። እሺ ወደ ቀጣዩ ቪዲዮአችን ደግሞ እንለፍ እስኪ። ሁላችሁ እኚህ ኢቢኤስ ቴሌቪዥን የሚባለው ጣቢያ አንዳንዴ የሚሰራቸው ስህተቶች ይውላችሁ አንድ ፕሮግራም አላቸው። የተቸገሩ ሰዎችን ጎዳና ላይ እየወጡ አቅማቸው ደከም ያለ ዝቅተኛ ኑሮ የሚኖሩ ሰዎችን ምሳ ስጦታ የሚሰጡበት ፕሮግራም አላቸው። እዚያ ላይ ምን አሳዩ? ይሄንን ይህ ሰው እኔ በግሌ በጣም የምወደው ማደንቀው የማከብረው በሀገራችን ደራሲያን ጸሐፊያን ታሪክ እኔ ትልቅ ከምላቸው ሰዎች ማለት አንዱ ነው። ሀብታሙ አለባቸው። አንፋሮ፣ እንፍሽፍሽ፣ የሱፍ አበባ፣ አስኳላ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ ያልጠቀስኩ 8 ትልልቅ መጽሐፎች አሉት። እዚያው ስክሪን ላይ ያስቀምጥላችኋለሁ። በጣም የሚገራርሙ መጽሐፎች ያሉት ደራሲ ነው። እሱን የተቸገሩ ሰዎች ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችን ምሳ በሚሰጡበት ፕሮግራም ላይ እንደዋዛ መንገድ ላይ እንደዚህ ምሳ ሰጥተውት አለፉ። ዳንኤል ተገኝ እኔ ሀብታሙ አለባቸው መጽሐፉን አላነበበ ከሆነ አላቅም ወይ አያውቀውም ከሆነ አላቅም። እሺ ሰውየው የሚዲያ ሰው ስላልሆነ ራሱን ደብቆ ሲጽፍ የኖረ ሰው ስለሆነ አይወቀው። አንዳቸውም አለማወቃቸው ኤዲተሩም ካሜራማኑም እዚያ ዳይሬክተር ምናምን ካላቸው እሱም አለማወቁ፣ ገምጋሚ ምናምን ካላቸው እሱም አለማወቁ፣ ሁሉም አለማወቃቸው ትንሽ ያስገርማል። ተቸግሮ ከሆነ ደግሞ ሀብታሙ አለባቸው የምር ጎዳና ላይ በዚህ መልኩ ተቸግሮ ከሆነ ምግቡ የሚያስፈልገው ሰው ሆኖ ተገኝቶ ከሆነ ዳንኤል ተገኝ እንደዚህ ሰጥቶት ያለፈው እንደ ሀገር የሀብታሙ አለባቸው ዕዳ አለብን የሁላችን። በእውነት በጣም ትልቅ ተመራማሪ ትልቅ ደራሲ ነው በዚህ ሁኔታ እንዲገኝ ያደረግ ነው። ግን እንዲሁ ዝም ብሎ ሲያልፍ ለማያውቀው ሰው መቸገሩን ሳያረጋግጥ በካሜራ በዚህ መልኩ ቀርጾ ከነዛ ሰዎች ከተቸገሩት ሰዎች ጋር ቀርጾ አስተላልፎ ከሆነ ዳንኤል ተገኝም የዚህ ፕሮግራም አዘጋጆችም ትልቅ ብልግና ነው የሰራችሁት። እኔ በጣም ነው ነርቨስ የሆንኩት። ምክንያቱም ሀብታሙ አለባቸው የምታውቁት አውቃላችሁ በቃ እንደዚህ ሊሆን የሚችል አይነት በዚህ መልኩ ሊታይ ሊገለጽ የሚገባው አይነት ሰው ዶክመንተሪ ሰርቶ ኢቢኤስ ቢያስተላልፍ ፕሮግራሙን የሚገባው ሰው ነው። አሁንም ኢቢኤሶች ሳታውቁ ከሆነ ይህንን ያደረጋችሁት የሀብታሙ አለባቸውን ክብር የሚመጥን ስራውን የሚገልጽ ፕሮግራም ሰርታችሁ ብትክሱ አሪፍ ነው። አለዚያ ክብረ ነክ ነው፣ በጣም ክብረ ነክ ነው። ቅዳሜ ዕለት እውነት ነው። ቅዳሜ ዕለት የእንግዳ ሰዓት አላቸው አይደል ኢቢኤሶች? ጸዲና ዮናስ ሆስት የሚያደርጉት አለ እንግዲህ እዛ ላይ አይደለም ቅዳሜ ዕለት የመጽሐፍ የሚያደርጉበት አለ። ውጭ ብለው ደራሲ እንግዶች ባሉበት ደራሲውን ቁጭ አድርገው የሚያወሩበት ፕሮግራም አላቸው። እሱ ላይ ጋብዘውት እንግዲህ እንደ እንግዳ እዛ ላይ ይቅርታ ይጠይቃሉ ብዬ አስባለሁ። የሆነ አይነት ፕሮግራም ማዘጋጀት አለባቸው ይሻላል። ላያውቁት ይችላሉ። ምንድነው ግን የተሰማው? ምንድነው የተሰማው? ለምሳሌ ከዚህ ቪዲዮ ምንድነው የተመለከተው? እኔ ይኸውልህ ሲጀመር እኔ ደራሲዎችን ያውቃሉ ብዬ አልጠብቅም እውነት ለመናገር። ምክንያቱም መጽሐፎቹን ራሱ እኔ አሁን ቢያንስ 2ቱን ላውቅ እችላለሁ ከነዚህ መጽሐፎች ውስጥ ማለት ግን ሰውየውን አላውቀውም እውነት ለመናገር። አንድ ሰው አሁን በዚህ ሰዓት መጽሐፍ ጽፎ ደግሞ ሰክሰስፉል ህይወት ይመራል ብዬ ደግሞ አላስብም እውነት ለመናገር። አሁን ያለው ሴናሪዮ የህይወታችን አካሄድ መጽሐፍ ሸጠህ ኑሮህ የምትገፋበት እንደዛ አይደለም። የሆነ ወይ ለፍቅሩ ብለህ የምታደርገው ነገር ይሆናል እንጂ ህይወት በቃ ሰው ሀብታም የሚሆንበት ነው። ፉልታይም ደራሲ ሆነ እንደዛ በቃ ህይወት የሚገፋበት ነው ብዬ አላስብም። ከባድ ነው። እነሱም ላይ ለመፍረድ አሁን ያስቸግራል። ለምን አላወቁትም ለማለት ከባድ ነው። ኢቢኤስ ላይ ዳንኤል ተገኝ ላይ ቀጥታ ፐርሰናሊ ለማውቀስ ያስቸግራል። ማለት ሁላችንም ምስል ነው። እኔ ግን ዳንኤል ተገኝ ሌላ አተያይ አለኝ። ከዚህ በፊት እንግዲህ እንደምታስታውሱት ሬዲዮም ላይ አንስተነዋል። ድሃ ናቸው
የመብላት ገዝተው የመብላት ሰርተው የመብላት እንደዚህ አቅም የላቸው የምንላቸውን ሰዎች ልንረዳ እንችላለን። ጥሩ አሪያነት ያለው ተግባር። ካሜራዎቻችንን ግን እሱ ደግሞ ሌላ እናስቀምጥ። እሱ ደግሞ ሌላ ይሄ አያስኬድም። አሁን እኮ አንዱ ስብራት ይሄ ነው። ሁለተኛ እኔ ለእኔ ዛሬ አንድ ራት ሰጠኸኝ፣ አንድ ምሳ ሰጠኸኝ ወይ የቀን ሙሉ አስዋልከኝ ልበል፣ የነገውን ህይወቴን አትቀይረው። ጥያቄ ያለ ወይ ደግሞ በሆነ አጋጣሚ የሰው ልጅ ይቸገራል። የሆነ የችግር ገጠመኝ ውስጥ ገባና ያንተን እርዳታ የዛሬውን እርዳታ አንፈለገ ቀረስክና ግን አቀረብከው። እንዲህ ማህበራዊ መስተጋብራችን በጣም በተሳሰረ ሀገር ላይ አንድን ሰው ረዳሁት እኮ ብሎ በዚህ የሆነ ግብታዊነት ነው ራሱ የሚመስለው እያሳየ እየቀረስከው። ከዚህ በፊትም አንስቼዋለሁ። የእምባ ዘለላውን እየጠበክ በክሎዝ አፕ ሹት ቪዲዮ እየቀረስክ የምታቀርብ ከሆነ አንደኛ እንደ ሀገር ለእኔ ክስረት፣ የእውነት በጣም ክስረት ነው። የሆኑ ሰዎች እየመጡ ምሳ የሚሰጧቸው ሰዎች ኢትዮጵያ ውስጥ እንዲኖሩ አይፈልግም። በአንድም በሌላም መንገድ ተቸግሯል ሰው፣ እንርዳው። በምን መንገድ እንርዳው? ይሄን ነገር መቀየስ ይቻላል አሉ ይመስለኛል። ይሄንን ምግብ የሰጧቸው ውሃ የሰጧቸው ተቀርጾ ያንን ማየት ሊፈልጉ ይችላሉ። ይሄ ከሆነ በቃ ባፍንጫ ይወጣ ማለት አለበት ኢቢኤስ። ይሄን ነገር ደግመን ደጋግመን እያነሳን ነው። እኔ በተለይ አጽንኦት የምሰጠው ጉዳይ ነው። በደሃ እንባ የሚሰራ ፕሮግራም አይጠቅመውም እንደ ኢቢኤስ። ይሄ እሱ ሳሚ አሁን ያልከው ሐሳብ ምንም ጥያቄ የለም። ሁላችንም እዚህ ላይ ምንም ክርክር ያለ አይመስለኝም። እንደ ከሆነ ጊዜ ጀምሮ በጎ ማድረግ ወይ ደግሞ በበጎ ስራ ሽፋን ራስን መግለጥ፣ ራስን ማስተዋወቅ እንደዚህ ፋሽን ሆኗል። አንድ ትሬንድ ወይ ደግሞ አንድ ኮንቴንት ሆኗል እና ያ ድሃ ካልታየ ሰው ብዙ አይረዳም ይባላል። የዛ ሰው መከራ የዛ ሰው ስቃይ በሚገባው መልኩ ጎልቶ ካልተንጸባረቀ በቂ ድጋፍ አይመጣም። ስለዚህ አንዳንድ ጊዜ ሁኔታ ማስገዳጅ ሊሆን ይችላል። ግን አሁን ምሳ እየሰጠህ ሰው ማሳየት እኔ በጣም ይሄ ከባድ ነው። እሱ እንዳለ ሆኖ ግን ሀብታሙ አለባቸው ማወቅ ባለማወቅ በሚለው ላይ ግን የኔ ምልከታ ዛሚ ካልከው ጋር በጣም እስማማለሁ። ሀብታሙ አለባቸው እኔ የሱፍ አበባንና ታላቁ ተቃርኖ ነው አውሮራን አላነበብክ? አውሮራ እኔ አንብቤያለሁ። ቆንጆ መጽሐፍ። የሱፍ አበባ እንግዲህ የኢህአፓን ታሪክ እንዲህ የሚነካ የሚጨበጥ አድርጎ የጻፈ መጽሐፍ ነው። እኔ ማለት ራሱ የኢህአፓ ውስጥ የነበሩ ሰዎች እሱ የጻፈላቸው ሰዎች እንኳን የጻፉትን መጽሐፍ አንብቤያለሁ። እነሱ እንኳን ራሳቸው የተመላለሱበትን ህይወት እሱ በሳለልኝ ምስል ያህል አልሳለም። ዶክተር አባባለ ፊልም የማይ ነው የሚመስል። አሁን የኢህአፓን ታሪክ ሳስብ አእምሮዬ ላይ ልክ የነበርኩ ያህል የሚታየኝ ምስል አለ። ያንን ምስል ግን ያገኘሁት በታሪክ ውስጥ ከነበሩ ሰዎች ከጻፉት ሳይሆን ሀብታሙ አለባቸው ከጻፈው እውነት ለመናገር የሱፍ አበባ በቃ በጣም የሚገርም መጽሐፍ ምስል ከሳች ነው። እና ይሄንን ፊልም ራሱ ሊሰሩበት ሀሳብ እንደነበራቸው ሰምቻለሁ። የሆነ ጊዜ ላይ የኢትዮጵያ ፊልም እንትን ላይ ያሉ ሰዎች የሱፍ አበባን ገዝተውት ነገር ነበረ ከሱ ሀሳቡና ያንን ያህል ብዙዎችን ያስማማ ነው። ያንን ታሪክ በምስል በማስቀመጥ ረገድ በደንብ ያስማማ ነው ብዙዎቹን። ስለዚህ በጣም ትልቅ ደራሲ ነው። ታላቁ ተቃርኖ ደግሞ በአገራችን ከጫፍ ወደ ጫፍ በምትወጠርበት ጉዳይ ላይ ጥልቅ ጥናት ያደረገ ከብዙ ንባብ በኋላ የተጻፈ በጣም ሴንሲቲቭ ኢሹ ላይ የተጻፈ መጽሐፍ ነው እና ሀብታሙ አለባቸውን እኔ አእምሮዬ ውስጥ ያለው ሀብታሙ አለባቸው የራሱ የሚገርም ላይብረሪ ያለው በቃ አለ አይደለ ቅብር ብሎ የሚኖር ለኑሮ የማይጣደፍ የሆነ ብር ለማግኘት የማይሯሯጥ ግን የሆነ አይነት ኢንካም ያለው ተረጋግቶ የሚኖር ንባቡ ላይ ጥናቱ ላይ የሚያተኩር አይነት ሰው። አንዳንድ እንደዚህ አይነት ሰዎች አሉ እንደመታደሉ ነው። አሁን እና ያልነ ሙላት እንደዚህ አይነት በተውኔት ውስጥ በኪነ ጥበብ ውስጥ ያሉ አንዳንድ ሰዎች አሉ ጥሩ አቅም ያላቸው። እንግዲህ ቤት መንገድ በምን መንገድ አናውቅም፣ ግን ኑራቸው በቃ ያስታውቃል። ልክ እንደዚህ አይነት እንትን ነው የምሰጠው። አሁን ሀብታሙ አለባቸው እንዴት ነው የሚኖረው ብለህ ብትለኝ እንደዛ ይኖር የሚኖር ይመስላል። ምክንያቱም መጽሐፎቹ ግዙፍ ናቸው። እነዛ መጽሐፍት ከሚያፈልቅ ሰው ይሄም ለማሰብ በቂ ጊዜ ያለው ለሆዱ ለማሰብ ጊዜ የሌለው አለ አይደል? እንደዛ ነው ላስብ የምችለው እና ሳየው እኔም እውነት ለመናገር በጣም ቅር ያለኝ አንደኛ እኔም አለማወቄ ራሴንም ታዝቤበታለሁ። ዳንኤል ተገኘ ስላላወቀው ለወቅሰው አልችልም። ታውቀው ነበር ግን አንተ በመልክ ማለት እንዲሁ ብታየው ልታውቀው ትችል ነበር? በጭራሽ አላውቀውም። እኔ በቃ ሀብታሙ አለባቸው ሲል እንዲህ ነው ያልኩት። በቃ ጸሐፍት ባይዘው ባህሪያቸውም እንዲህ እዩኝ የሚልና የስራ ባህሪያቸውም እንዲያሳያቸው የሚያስችል አይነት አይደለም። በእርግጥ እንደው ልጁ ካነሳው አንጻር እኔም ደግሞ የምጋራው አንዱ ሌላው ነገር ተጨማሪ ቅድም ካነሳሁት በተጨማሪ የማነሳው ነገር ምንድን ነው አሁን እንግዲህ ሆኖ
ከሆነ ብለን የምናወራ ከሆነ ይሄ እዳለብን ሁላችን ስለውነት ጸሐፊዎች እንግዲህ በወረቀት ውድነት የማተሚያ ቤት ዋጋ መናና እንደዚህ ብዙ የሚያወያይ ነው በጣም እንግዲህ አሁን ብዙ 13ኛ ጊዜ እትም 14 15 ይባላል ስንት ሺህ ቢታተም ጥሩ ነው 3000 እና 5000 ነው ያለው እንግዲህ 120 ሚሊዮን እንበለው እንግዲህ ልጆችን ህፃናትን ምናምን ቀንሰን 120 ብናደርገው ይሄን ያህል እንግዲህ ሰው ያላት ሀገር ልጆችን ነጻነትን ከቀነስንማ አይ ከ30 በላይ ነው አይ ከ30 በላይ ነው 130 ሚሊዮን እና ከዛ በላይ ስለሚባል አብዛኛው እንግዲህ ማንበብ የሚችለው ማይችለው ምናምን ቀናንሽ እንደዛ ከዛ ውጪም ደግሞ በብዙ ፐርሰንት መቀነስ ይችላል ችግር የለም 1 ሚሊዮን እንኳን በለው አንባቢው 1 ሚሊዮን ይሄ ክስረት ነው በርግጥ ክስረት ነው ግን 1 ሚሊዮን እንኳን ብንል ህይወታቸው በቃ ይሄ ነው የደራሲዎቻችን በጣም የተሸጡ መጽሐፍት ናቸው ደግሞ እነዚህ በጣም የተሸጡ መጽሐፍት ናቸው በአንድም በሌላም መንገድ እንግዲህ ያንን ክስረታችንን ብዙ ነገር የሚያሳይ ነው የንባብ ባህላችንን መሞት የሚያሳይ ነው የደራሲያን እንደማይበረታቱ በጣም የሚያሳይ ነው ኮፒራይትም ጉዳይ የሚያሳይ ነው አሁን ሀብታም ወለባቸውም ቢሆን ከታተሙ መጽሐፍቶች ውስጥ ሃርድ ኮፒውን ገዝቶ የሚያነባለ ደግሞ በስልኩ በመናምኑ በፒዲኤፍ ምናምን የሚያነብም አለ ያም እዛ ውስጥ አለ ኤኒዌይስ በጣም ብዙ ምስል የሚያሳይ ነገር ነውና በርግጠኝነት ኢቢኤስ አንድ ነገር ሰርተው የሆነ ነገር እንደዚህ እንደቀደም እንዳወራን አይነት ሌላ አይነት ደግሞ የፕሮግራም ግብአት ሳይሆን ሪሊ ሀብታም ወለባቸውን ክብር የሚመጥን ነገር ያደርጋሉ ብዬ አስባለሁ ግን የሁላችንንም እንትን ያሳይ ይመስለኛል እንደ ሀገር የደረስንበትን አንዱ ብቻ አካል ነጥሰምቶክስበት ምናምን አይደለም በጋራ የምንወስደው ነገር ነው እንግዲህ ከሰሞኑ መነጋገሪያ ከሆኑ ቪዲዮዎች መካከል መረጥ አድርገን ገዜንም እናመሰግናለን በጣም የሚያነሳቸው ሀሳቦች በጣም ልጅ ነው ወጣት ነው የሆድን የሚናገርልህ ሰው የለም በቃ እንደዛ አይ እንደዚህ አይነት ልጆች በነገራችን ላይ እየበዙ ነው ጥሩ ነው እናመሰግናለን ሪስፔክት ወደ ቀጣዩ እንለፍ እንግዲህ ዘመኔ ወደ ቀጣዩ ቪዲዮ እንሂድ መቼስ እኛ ነገር አይ ነገረኛ ነገር ቲክቶከሮቹ በቁጥጥር ስር ዋሉ። ፌደራል ፖሊስ ከሰሞኑ በአዲስ አበባ ከተማ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው እና ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። በዚህም መሰረት ወንጌላዊት ገብረ መስቀል፣ በረከት ጸጋይ፣ ግሩም ገዛሃኝን እንዲሁም ደግሞ ዮሐንስ መኮንንን የተባሉ ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እያስከተሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም ገልጿል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ አዲስ መረጃዎችን ተከታትለን ወደ እናንተ የምናደርስ ይሆናል። እሺ አሪፍ ነው ለምን መሰል እኔ ሀሳብ ልንገራችሁ እኔ ጥሩ ነው ባይነኝ ይሄ ግን እንትን ቢሆን ቆንጆ ነበር አሁን ይሄ ሪአክቲቭ ነው ማለት የሆነ ነገር ተፈጥሮ ሰው ተንጫጭቶ ሰው ከተንጫጫ በኋላ የተደረገ ነገር ነው ይሄ እኔ ፕሮአክቲቭ ቢሆን ጥሩ ነበር ባይነኝ መጀመሪያ በተቻለ መጠን መጀመሪያ ቀደም ብሎ ምን ችግር አለበት አሁን ለምሳሌ ኢቨንቶች ምናምን ሲካሄዱ ይሄንን ቼክ የሚያረግ ነገር መኖሩን እንኳን የምታረግበት የተቀመጠ ፕሮቶኮል ቢኖር መቆጣጣሪያ መንገድ ቢኖር እንደዚህ አይነት ነገር ቢኖር ይሻል ነበር ማለት መጥፎ አይደለም ይሄ ቆንጆ ነው እንደውም የመጀመሪያ እንደዚህ ሲሰማ ማለት ባኳሃንህ ምክንያት መጥፎ ነው ተብሎ በፐብሊክ ባለ ዲስፕሌይ መጥፎ ነው ተብሎ የመጀመሪያ ነው ፌደራል ፖሊስ ኢንቮልቭድ ሲሆን ማለት እኔ ትልቅ ምርታ ነው የሰውንም አንዳንዴ ከመቅረት ይሻላል መምጣት ነው አይደል የምንለው መዘግየት አይደል ይሄ ነው የሚባለው ሪሊ ለምሳሌ ፎከስ አታርጉ አባባል ላይ ትልቁ ቁም ነገር ምን መሰለ ይሄ ነገር ለምሳሌ እንደ ማህበረሰብ በጣም ነው የተነቃነቀው ሼክ ነው ያደረገው ይሄ የባህል ጥሰት ነው የእምነት በእምነት የማይፈቀዱ ነገሮች አለባበሶች ናቸው እርቃን እንግዲህ እንዲታይ ሆን ተብሎ ተዘጋጅቶ የተመጣበት ሌላው እንደው እኔ ጋዜጠኛዋንም አላያትም ህግ በወቅቱ አንዷን እኔ ስሟን ደግሚያውንም አልጠራትም በቃ እርቃን እንግዲህ ለብሳ የመጣችው ልጅ ስትጠይቃት የነበረችው ጋዜጠኛ ስላለባበሷ ማማር ነው ስትነግራት የነበረው ይሄ ሚዲያ አርቲስት ሚዲያ ላይ የምትሰራ ጋዜጠኛ ናት ጋዜጠኛዋ
ስለዚህ ቀጥታ አርቲስት ቲቪ ማለት ነው። አርቲስት ቲቪ ላይ አርቲስት ቲቪ ጋዜጠኛ ናት። ከዚህ በፊትም እንደዚህ ስትጠይቅ የነበረች ልጅ ናት። በእርግጥ እንዲህ አይነት ኢቨንቶች ላይ ልብስ አነጋጋሪ ልብስ መምጣት ኦልሬዲ ፋሽን ሆኗል። አይ ቲንክ አይ በጣም ያምራል። እንዴት መሰለ በጣም ያምራል አለባበስሽ ነው ያለው። ይሄ ትክክል አይደለም። ይሄ ማለት የእሷን ነገር ማጉላት ነው። ከዛ ብሩንም ስትጠየቅ ያለችውን ሰምታችኋል። ያው እንደተለመደው 3 ሚሊዮን ምናምን አውጥቷል አለች። ከዚህ በፊት የመጀመሪያው እሱ ላይ ግብረ መልስ በሰጠንበት ፕሮግራም በሶስተኛው ክፍል ላይ አድማጭ ተመልካቾች እንግዲህ እንዲያዩት ድጋሚ እጠይቃለሁ። አንስቼዋለሁ እዛም ጋር እቺ ልጅ በተደጋጋሚ ለ2-3ኛ ጊዜ ነው ከማህበረሰቡ ያፈነገጠ አለባበስ ለብሳ የመጣችውና የጋዜጠኛዋ ግን ትኩረት የነበረው የልብሱ ማማር ላይ እና ውድነቱ ላይ ምን ያህል ተገዛ እና በጣም የሚያምር ነው እንደዚህ ብላ ነው የቀረበችው። በጣም ኃላፊነት በሚሰማቸው ጋዜጠኞች የተሞላ ነው። ገርሞኛል። የሚሰራቸው ስራዎችም በጣም አሪፍ ናቸውና አርቲስት ነውና ጥንቃቄ መደረግ አለበት። ራሷ ጋዜጠኛዋም እንዲህ አይነት ኢንተርቪው እሷን ሰርታ ስታቀርበው አለኩ ቪዲዮ ፕሮሞት እናደርገው ነገር ማለት ጋዜጠኝነት እኮ ማለት ወግነህ አይደለም የምታደርገው አይደለ? ለምሳሌ ያለባበሷ ለማህበረሰባዊ ጉዳዮችማ መወገን አለበት፣ ሀገር መወገን አለበት አይደለም። እኔ እያልኩ ያለሁት እሷ የዛን ሰዓት ላይ እሱማ ልክ ነው። እኔ እያልኩ ያለሁት ልጅቷ የዛ ሰዓት ላይ ስትጠይቃት መሆን ያለበት ልብስሽ ያምራል አይደለም መጠይቃት ፎከሱ መሆን የነበረበት ነው የሚለው ሲሆን እሷ ያደረሰችበት አለመድረስ ነው የነበረበት። እሱ ነው እኮ እያልኩ ያለሁት። አይ ወገንተኛ መሆን አልነበረባትም ነው። እንደ ጋዜጠኛ ከሆነ ስጠይቅ በቃ ስላለባበሷ ምክንያቱን ትጠይቃለህ። እንዲሁ ኖርማሊ ስራዋን መስራት የነበረባት በዛ አይነት መንገድ ነበረ ነው ብዬ ነው። እና መደገፉ ሌላ ነገር ነው። ጨራሽ ደግሞ በቃ የመደገፍ ነው ዋናው ነገር። መንግስት በዚህ ጉዳይ ላይ አለው ማለቱ በጣም አሪፍ ነገር። እስከ ዛሬ መኖር ነበረበት እንዴ? አሁንም ወደ ኋላ ሄደን ብንፈተሽ ብዙ በጠይቅ የነበረባቸው ሰዎች አሉ። አሁንም ደግሞ ለሚሰሩ ሰዎች ሁለቴ እንዲያስቡ የሚያደርግ ትልቅ ጅማሩ ነው። አዎ ቢያንስ እንደዚህ ማለት ሰዎች እኮ አንዳንድ ጊዜ አካውንተብል መሆን እንዳለባቸው የሚያስረዳ ነገር መኖር አለበት። የሆነ በቃ ተጠያቂ እንደሚሆኑ የሚያደርጉት ነገር እሱ ከሌለም አይሆንም። ግን አልነበረም። እንትኑ አያውቅም እኮ ሰው እኮ ገደብ ካላስቀመጥክለት ይገፋዋል እስከቻለው ድረስ። ስለዚህ እንዲህ አይነት ተቆጣጣሪ አካል ሁልጊዜ የምንመኘው ይሄር ነው። ስነ ምግባር የምንመገበው ምግብ ላይ ምናምን የሚመረተው ነገር ላይ ሁሉ ተቆጣጣሪ አካል ኑሮ ቼክ የሚያደርግ ይግድ ያስፈልጋልና በተለይ ደግሞ እንደዚህ አእምሮአዊ በሆኑ ነገሮች ላይ ማህበረሰብን እንትን በሚበክሉ ልጆቻችንን በሚያበላሹ ትውልድን በሚያበላሹ ነገሮች ላይ ደግሞ ከዛ የበለጠ ከምኑ በላይ ነው እነዚህ ነገሮች ገዳይነታቸው። ራቁት ውድ መሆኑን ሰው ካወቀ 3 ሚሊዮን እንግዲህ እሱን ደግሞ ስታደንቀው አስበው ነገ ከነገ ወዲያ ይሄ እንግዲህ በቃ አሁን እልባት ተበጀለት አይደል? አትሊስት በህግ ያስጠይቅ እንደሚያስጠይቅ ታውቃለህ። እሱ ነው እስኪጣራም ቢሆን አጋር የሆኑ ተቋማት የሚመሩም ደግሞ እንግዲህ እዚህ ላይ እንደተመለከትናቸው ስፖንሰር ያደረጉት 3ቱ ስፖንሰር አድራጊዎች ናቸው በወቅቱ ይሄ ዜና ሲሰራ። አሁን እንግዲህ ከዛ በኋላ አዶናይ አሁን እንግዲህ ሌተስት ያለው መረጃ አዶናይም በቁጥጥር ስር ውሏል። አንድ ሁለተኛ ያ ልጅ ቀይ በቀይ ለብሶ ከኋላ ተጎታች ያለው ምናምን የወንድ አለባበስ አይደለም። እሱም ተያዘ እንዴ? እሱም ቀደም እዚህ ቪዲዮ ሳይጣ ከ3 ቀን በፊት እንደዚህ እዚህ እንትኑ ጋር ነው አዶናይ ከመያዙ ከ3 ቀን በፊት እንደዚህ እሱም ተይዟል። ጆሲ ነው አይደል? በደንብ ያጣራ ከተጀመረ እኮ ግማሹ ይቀራል ብለህ ታስባለህ እንዴ? አይ እሱም አሪፍ ነው ከተከደ አዳራሹ እንዳለ። አይ አሁን ኖ ትልቁ ነገር ምን መሰላችሁ? አሁንም ድረስ አዳራሹ ብሎ ነው አሁንም ድረስ ለቀልድ ነው ደግሞ አንዳንድ ዳታ ታበራ ኮሜንት ላይ ገብሬ እኔ ራሱ አግዛቸዋለሁ። አይ አሁንም ድረስ ወደ እንመለስና አሁንም ድረስ የሚቀር ሰው ሊኖር ይችላል። እሱ እንግዲህ በኢንቨስቲጌሽን ምናምን የሚደረስበት ይሆናል። ማን በምን ይጠየቃል ምናምን የሚሉትን ዝርዝር ያው ህግ ይሄድበታል። አሁን እኛ እዛ ጋር የሆነ እንግዲህ አበርክቶ ያለው ነገር ለመናገር ስለምንጠነቀቅ ብዙ ዲቴይል ነገሮች ላይ አንሄድም። ዋናውና ትልቁ ነገር ግን ህግ አለ። በቃ እኛ ኢትዮጵያውያን የምንመራበት የምንተዳደርበት ህግ አለ። እሱ ደግሞ ለአላይ ነው የበላይ ስለሆነ እሱን ማሳወቅ ራሱ አንዱ ነገር በጣም ትልቅ ነገር ይሄ ነው። ሰዎቹ ለምሳሌ ከዚህ ውስጥ ይቅርታ ይጠየቃሉ ኦፊሻሊ ወጥቶ
እኛ ባለፈው ሪያክሽናችን ይኸውልህ አንዱ ወደ ውስጥ አንግባ ግን ቢያንስ ሪያክት አድርጓል አይደለም አንዱ ነገር ነው በነገራችን ላይ ጃኒ ነው በነገራችን ላይ ጃኒ ነው በተለያዩ መንገድ ስለማን ነው የሚያወጣፋት ይችላል ባለፈው ሳምንት አቅርበናል መለስ ብሎ አድማጭ ተመልካቾቻችን ማየት ስለሚችሉ ልታጠፋት ይችላል በአንድም በሌላም ምክንያት ለምሳሌ እኔ በእንደዚህ አይነት ወቅቶች ልብስ በማልበስ ፍላጎታቸውን የሚያራምዱ አካላት ከጀርባ እንዳሉ አስባለሁ ለምሳሌ ጋዜጠኛዋ ዴሊቨሬት ሊሄዳ የጠየቀቻት ስላለባበሷ ማማር ስለ ዋጋው ውድነት እንደዚህ ነው ምናልባት ከዚህ ጋር ከጀርባ የሆነ አካል እንዳለ ጠርጥራል ታረዛባት ነው ባክሳም ኖ አይ ምን መሰለ አይደለም ይሄ ነው አሁን ምን መሰለ በቃ ይሄ ሲሆን ከዚህ በኋላ ሰዎች ጠንቀቅ ማለት ይጀምራል ከባህላዊ ፈነገጠ እንዳይሆን በተለይ ሴቱን የጠበቀ እንዲሆን አንድም በሌላም መንገድ እኮ ለምሳሌኛ ስለ ቲክቶከሮቹ ስናወራ እኮ ተከታይ ስላሏቸው ነው እኮ ትኩረት ሰጥተን መተን እንጂ ብዙዎቹን እኮ እኛም አንከተላቸው ግን ምን አላቸው የሚከተላቸው ሰው አለ ሚሊዮን ተከታዮች አላቸው እሱም ብለን ነው ማህበራዊ ሚዲያው ላይ እንትን ጣልቃ ገብነት በጣም ያስፈልጋልና የሆነ ጊዜም አየር መንገድ ላይ የነበረው ነገር ታስታውሳለህ አይደል ላይቭ እየቀረጹ ማስታወቂያ የሰራችው የአየር መንገዳችንን ገጽታ በጣም የሚጎዳ ነገር ነው የነበረው በአየር መክለት ምክንያት ወይ ደግሞ አየሩ ጥሩ ስላልነበረ አንተ የቀርቡ ልጅ ነው ወደ ትግራይ የነበረው ጉዞ አሸንዳ ምናምን ሊሄዱ የነበሩት ልጆች አሁን ያ ጊዜ አሁን ምናምን አልታሰሩም አንድ አመት ነው አያልፉ አንድ አመት ከአራት አንድ አመት ከምናምን ቢያንስ እስኪጠራ እኮ እነዚህ ሰዎች ከቀልባቸው ጋር እንዲገናኙ ተደርገዋልና ምን እንደ አይነት ነገር በጣም መበረታታት አለበትና ስልክ ማስገብተው ብዙ ችግር ቆይ አሁን በቃ ህግ የራሱን ብይን ሰጥቶ ያለፈው ጉዳይ ነው ወደዛ ዝርዝር አንግባ ብዙም ዞሮ ግን ያስተምራል ነው አላማው አይደለ ያስተምራል ህግ ደግሞ የሁሉም ይበላል ህግ አለው ማለት አለበት በጣም ትልቅ ጅማሮ ነው ማሳያ ነው የእውነት አስፈላጊ ነው እናመሰግናለን ሁሉ ጊዜ የምንለው ነገር ነበር እናመሰግናለን እኔስ እስካይ ጨነቀ ሀገሬ መምጫሽ ናፈቀ ሀገር ለክብሩ ሲጣራ ከፍ ያደረገው ባንዲራ ዘመን ሳይል ቀን ጎሎ ባክሽ ኢትዮጵያ ነይቱ ብዙ ነሽ አንቺ ሀገር የሞላሽ ታምራት እኔም እንደሚገርመኝ ግን ታውቃለህ በእኔ እድሜ እንግዲህ ማለት ምን ያክል ይከበር ማለት እኔ አሁን ምልህ እንደዚህ የተለየ ቦታ አይደለም አሁን አንተ ባለፈውም ስትናገር የነ ኃይሌ ሆቴሎች ወይ እንደዚህ ቦታዎች ነው አይደለ ባንዲራ ሲሰቀል የሚቆሙበት ያለበት ቦታ እኔ ግን በእኔ እድሜ ሁሉም ሰው የሚቆምበት ቦታ ላይ ምናምን መሰራባቸው መስሪያ ቤቶች ምናምን ላይ ሲደረግ አስታውሳለሁ እንዴት ነው ከዛ ምን ያክል አይነት ርቀት ቢሄድ ነው በምን ፍጥነት እዚህ እንደደረስን ነው እኔ አስታውሳለሁ ንግድ ባንክ ልደታ አካባቢ ባንዲራ ሲያወርድ አንድ የንግድ ባንክ የነበረ ጥበቃ የነበረ አስታውሳለሁ እኔ እንግዲህ ስራ ከጀመርኩ በኋላ ማለት በጣም ሪሰንት ነው እና ሁለት ሆነው ቆመው እንግዲህ አንድ ሰው ብቻውን አይደለም አብሮት አንድ ሰው መጥቶ ቆሞ እና ባንዲራውን አውርዶ አጣጥፎ ሰጥቶት ምናምን ለሁለት ነው እኮ ሲያረጉት የነበረው እንዴት ነው ያወረደ ይዞ አይሄድም ዘመን ይታዘባል ሁለት ሆነው እንኳን እንደዛ ያደርጋሉ ደግሞ አስተጣጣፉ በካንታው ምናንተ ባብሎ እኮ መሄድ ይችላል ነበር ምን ታከብሩ አንድ ሰውም ሊያደርገው ይችላል እሱማ ካሰብከው ማለት ግን በቃ ክብር ተሰጥቶ የዛን ያክል ከነበረ ወደ አለማጠብ ሄደ ትንሽ ከዚህ አመት ቀደም ብለህ ስታየው ንጽህናው መጠበቅ ራሱ ተተወ ማለት በፊት እኮ ሁሉ ጊዜ በሪፕሌስ ይደረጋል በየጊዜው ማለት ግን የዚህን ያክል አለማክበር ግን ይሄ አሁን ተመልካቾቻችን ራሱ እንንገራቸው መሀል ላይ የሆነ ባንዲራ አለ በደንብ ካላስተዋሉት ማለት ነው እኛ ቪዲዮውን ስላየ ነውና አሁን ከኛ ጋር እያዩ ያሉ ሰዎች ስለምንድን ነው እያወሩ ያሉት እንዳሉ ምክንያቱም የኢትዮጵያ ባንዲራ መሀል ላይ እንዳለ ራሱ መንገር አለብን የተበጫጨቀ የሆነ ገመድ ነው ያለው የኢትዮጵያ ባንዲራ መሆኑን ራሱ ላይ ረዱት ይችላሉ ደጋግሞ ካላዩት ቪዲዮውን እና ሁለት ባንዲራዎች መለስ አድርገው ይዩት ቪዲዮውን ተመልሰው ይዩት ሁለት ባንዲራዎች አሉ ይሄ መሀል ላይ የምታዩት የኢትዮጵያ ባንዲራ ነው ይገርማችኋል ይሄ እና
አንድ ባንዲራ የነበረበት ባዶ የሆነ ቦታ አይደል? ባዶ። ያኛው እንኳን ፖሉ ሲሰራ አሁን ለምሳሌ 3 ፖል ነበር እንበል። አሁን ይሄ ነው የሆነ ካምፓኒ የካምፓኒ ብዙ ጊዜ ግን ስቲል የፈለገ ነገር ነው። እንዴት ነው ይሄ ኢንዱስትሪ አሁን ኢንዱስትሪ ዞን ውስጥ ምናምን እንደዚህ አይነት ነገር ታያለህ። ይሄ መስሪያ ቤት ነው። ሚኒባሶቹ ነው ያቸው የመንግስት ውስጥ ግቢ ውስጥ ያለው ግቢ ሚኒባሶች አሉ። ይሁን ብቻ ይሄ መንገድ ዳርም ሆነ ምንም ሆነ ለባንዲራው በጣም ክብር ሊሰጥ ይገባል። የኢፌዴሪ ህገ መንግስት እዚሁ ይዤዋለሁ። ክቡራን አድማጭ ተመልካቾች እንደምታዩት አንቀጽ 3 ላይ የኢትዮጵያ ሰንደቅ ዓላማ በሚል የተነሳውን ነገር አነባለሁኝ። የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ፣ ከመሃል ቢጫ፣ ከታች ቀይ ሆኖ በመካከሉ ብሔራዊ አርማ ይኖረዋል። 3ቱም ቀለማት እኩል ሆነው በአግድም ይቀመጣሉ። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔሮች፣ ብሔረሰቦችና ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። የፌዴራሉ አባሎች የየራሳቸው ሰንደቅ ዓላማና አርማ ሊኖራቸው ይችላል። ዝርዝሩን በየራሳቸው ምክር ቤት ይወስናሉ ብሎ እንግዲህ አንቀጽ 106 አንቀጽ አለው የህገ መንግስታችን። ይሄ ዋናው እንግዲህ እኛው የምንገዛበት የምንተዳደርበት ነው። እዚህ ላይ በዚህ መልክ ተቀምጧልና በጣም ሊከበር ይገባል። እኔ አንድ ቦታ ላይ ፖሊስ ጣቢያ ሆኖ መኪና እንግዲህ ሲታሰር ምናምን በቦታው ተገኝቼ ነበርና ልክ ፊሽካ ነፋ፣ ወታደሩ ነፋ። ከዛ በኋላ ግቢው ላይ በሙሉ ያለው ሰዎች ቆመ። ከዛ ቀስ ብሎ እያወረደ ደግሞ ሰዓቷ በነገራችን ላይ 12 ሰዓት ይሰቀላል፣ 12 ሰዓት ይወርዳል። ባንዲራ ተሰቅሎ እንኳን ማደር የለበትም። እንግዲህ በመናቀው በስርዓቱ ማለት ነው። እጅግ በጣም የተከበረ ነው ባንዲራ ማለት። እኔን አንተን ሁላችንንም በአንድ አድርጎ የያዘን ነው። ብዙ ደም ተከፍሎበታል፣ ተፈሶበታል፣ አጥንት ተከስክሶበታል። ባንዲራ በጣም ትርጉሙ በጣም ብዙ ነው። ማን ነው እየተናቀ ያለው ራሱ ሳሚ? እና ማን ነው የሚናቀው አሁን እንደዚህ በማድረግ? እኔ እኮ አሁን እሱን እንዴት ሪያላይዝ ማድረግ ያቅተዋል? ሌላው ደግሞ በእኩል መጠን እንኳን ባንዲራዎች ችምችም ብለው መቆም የለባቸው። የፌዴራሉ ከፍ እንዲል ይጠበቃል። አሁን እንደምታየው እኩል ችምችም ብሎ ያለ ነውና እንግዲህ ይህንን ማስተካከያ እንዲደረግ ነው። ባንዲራ በንጽህና የማትይዙ ተቋማት ካላችሁ ትምህርት ይሁን። እንደዚህ ንጽህናማ በኋላ ይመጣል። እውነት ነው። ንጽህና በኋላ ነው የምናወራው። ስርዓቱ ራሱ መሰቀል መውረዱ ምኑ እንደ ሀገር ነው የተሰደደው። ልክ ለምሳሌ ግብር ያውጣ እንትን ምን ያውጣ ነው የምንለው? የግብር ይውጣ አይነት የስሙላ አይነት ሁለት ሰው ቆሞ ወይ ጥበቃው ሊሆን ይችላል። በቃ ተጨማሪ የሚቀጠረው ያንን እንዲሰራ ይመስላል። ይሄ ባንዲራ እኮ ወርዷል። መቼም ይሄ ባንዲራ ከወረደ አይሰቀልም። ምኑን ይዘህ ታወርደዋል? የለም ወርዶ እንደማያውቅ በደንብ ያሳያል። እና በቃ የሰንደቅ ዓላማ በዓል ሲደርስ ብቻ ባንዲራ የሚለብሱ ይመስላል። አንዴ ጨርሳት። እኔ ሙዚቃውን በጣም ስለሚያባባኝ ጨርሰው እባክህ። በጣም ትክክለኛ ሙዚቃ ነው የመረጠው ለቪዲዮ። እኔ ኢጣሊያ ምንድነው በጣሊያን ወረራ ጊዜ የጣሊያን ባንዲራ የተሰቀለባቸው ቦታዎች አሉና ያንን ባንዲራ ሲያዩ አርበኞቻችን ወይ ደግሞ ኢትዮጵያውያን የተሰማቸውን ያህል ስሜት ነው በእውነት ለመናገር፣ ወይ ደግሞ እንደዛ አይነት ስሜት ይመስለኛል አሁን እያስተናገርኩ ያለሁት። ይሄንሳይ በአገር ላይ የጠላት ባንዲራ ሲውለበለብ ማየት ምን ያህል ሊያምህ እንደሚችል ታውቃለህ። ይሄ ያ አይነት ስሜት ነው ኤግዛክትሊ የሚፈጥርብኝ እውነት ለመናገር። የጠላት ባንዲራ ከማየት የሚተናነስ አይደለም። እውነት ነው። እንግዲህ ልብ ያለው ልብ ይበል እንላለን። ወደ ቀጣዩ ቪዲዮአችን እንለፍ። በዚህ አጋጣሚ ሰብስክራይብ አድርጉ፣ ይህም ቤተሰብ ተቀላቀሉ። ክብራት አድማጭ ተመልካቾቻችን ሀሳብ አስተያየቶቻችን ከስር ተቡልን። የኛንም ደግሞ በቢሮዎችን የምንሰጠውን አገልግሎት ለማግኘት በ0912 50 54 32 ላይ ደውሉልን። Abet